ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን ብርቱካን ሚደቅሳ በብዙዎች የሚታወቁት በግል የፓርላማ ተወዳዳሪነት በተጀመረው የፖለቲካ ተሳትፏቸው ነው። በትምህርት በኩል በአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ በፓብሊክ አድሚኒስትሬሽን ከሃርቫርድ ኬኔዲ ስኩል ኦፍ ጋቨርናንስ አግኝተዋል። በሥራ በኩል በዳኝነትና በምርጫ ቦርድ ሊቀመንበር ሆነው አገልግለዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከብርቱካን ጋር በጨዋታ የተገናኘ ነው የዛሬ 5 ዓመት ነበር። ሰሞኑን መመለስ የሚለውን መጽሐፏን አስመርቃለች። ፖለቲካ፣ የሕግ ባለሙያ በሚለው ላይ ደራሲ የሚለውንም መጠሪያ ጨምራለች። የመጽሐፏ ርዕስ መመለስ በመሆኑ ወዴት ይሆን ልትመልሰን የፈለገችው ብዬ ፈቃድ ሳልጠይቅ ብዙ ቦታ ወስጃታለሁ። የብርቱካን መመለስ የሚወስደን ወደ ፈረንሳይ ለጋሲዮን ነው። ብዙዎቻችን ስለኖርንበት ወደምናውቀው ማህበራዊ ህይወት ነው የምትመልሰን። ዶክተር ሽመልስ ቦንሳ በመቅድሙ እንደሚነግረን ልጥቀሰውና መመለስ ብርቱካን ያን እየጠፋብን ያለውን ብዙ ያልተነገረለትና ያላጠናነውን የሀገርነትም ሆነ የሰብአዊነታችን የሰውነታችን መሰረት የሆነውን ማህበራዊ ታሪካችንን ያጋመደን ማህበራዊ ገመዳችንን ያሳየችበትና የተረከችበት ስራ ነው። ስለ እምነቶቻችን፣ በዓሎቻችን፣ ገጠመኞቻችን፣ ስለ የቀኑ መውጣት መውረዳችን፣ ሐዘንና ደስታችን፣ ከፍታችንና ዝቅታችን፣ ስለ ድካማችንም ሆነ ጥንካሬያችን በሰዋዊ ቋንቋ እያናገረች የምትነግርበት መጽሐፍ ነው ይላል። እንኳን ደስ ያለሽ ብርቱካን። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ የጨዋታ እንግዳ ዝግጅት ነው። እንግዳችን ፖለቲከኛ፣ የሕግ ባለሙያ፣ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት። በፓርቲው ስራ ድጋፍ ለማሰባሰብ ስራ ጀመርሽ አይደለ ብርቱካን? አዎ ልክ ነው። የሚቀጥለው ችግር የሚመጣው ከዚህ ጋር ይመስለኛል። ያው ራሱ ፓርቲውን እንደገና ከቅንጅት ውስጥ የነበሩትን ሰዎች የቀሩትን ማለት ነው፣ ግማሾቹ ሀገር ለቀው ሄደዋል እንደምታስታውሽው። የህጋዊ እንቅስቃሴ ምንም ዋጋ የለውም ብለው ወደ ውጭ ሀገር ሄደውም ደግሞ እዚህም ካሉት የተለዩን ነበሩ። ግን የቀሩትን በተቻለ መጠን ለማስማማት፣ ለማግባባት፣ አብሮ ለማድረግ ብዙ ጊዜ ፈጀ። እስር ቤት መጥፎም ነው፣ እንዲሁም የፖለቲካ ስራ ከባድ ነው። ምክንያቱም ሁልጊዜ ልዩነቶች አሉ፣ ሁልጊዜ መጠላለፎች አሉ። እነሱን አያይዘሽ አቻችለሽ ነው የምትሄጂው አይደለ? እስር ቤት ደግሞ ሲሆን ያንን ችግር ያሰፋዋል። እውነተኛው የሰው ባህሪ ይወጣል ይባላል እስር ቤት ውስጥ ነው። አዎ፣ ግን እንትንም ነው እስር ቤት ከብዙ ችግሮቹ በላይ የሰው አእምሮ ላይ የሚፈጥረው ጋሬጣ አለ። ፊዚካል ብቻ አይደለም፣ መንቀሳቀስ መውጣት መሄዳችን ብቻ ሳይሆን ሀሳብሽም ይታገዳል። ምክንያቱም አሁን በመደበኛው ስንኖር ከሰው ጋር ኮሚኒኬት አድርገን አንብበን አይተን ሰምተን የምናስባቸውን ነገሮች ኢማጂን የምናረጋቸውን ነገሮች የምናስተካክለው አይደል? እዛ ግን ውሱን ነው የሚኖርሽም እውቀትና አንደኛው ስለ ሌላኛው የሚያስበው ነገር በአብዛኛው ትንሽ ዘወር ያለበት ይሆናል ማለት ነው። እና እሱን አስተካክሎ እንደው በቀሩት አንድ ፓርቲ ለማቋቋም ወደ ክልልም እንደዚህ ለመጓዝ ሞክረናል። በሰሜንም በደቡብም ቢሮቻችንም በጣም በሚያሳዝን ሁኔታ ተዘጋግተው ነበረ። ኔትወርኩ ተበጣጥሶ ነበረ እና እሱንም አያይዘን እንግዲህ ተቋቋመና ከተቋቋመ በኋላ አንዱ ቀጥለን ማድረግ የፈለግነው ውጪ ደግሞ ያሉትን ደጋፊዎች ማነጋገር ማለት ነው። በዛ ነው እንግዲህ ወደ አውሮፓ የሄድኩት። እዚህ ጋር አንድ ነገር ያው በየጊዜው ገዢው ፓርቲው የሚወቅሳችሁ ነገር ስለሆነ ብዬ ነው። ተቃዋሚዎች ድጋፍ ፍለጋ ወደ ውጭ የሚሄዱት ለምንድን ነው? የሚያማትሩት ለምንድን ነው የሚለው ጥያቄ ይነሳል። መልስ አለው እንዴ? እንደውም በመሰረቱ ፓርቲ እኮ ገቢው ከውጭ መምጣት የለበትም። የማንኛውም የተቋቋመ በደንብ ጥሩ የሚሰራ ዲሞክራሲ ክልክልም ነው በህግ። የውጭ ሀገር ዜጋ የሆነ ሰው ወይም የውጭ ሀገር መንግስት ወይም እንደዚህ ለፖለቲካ ፓርቲ ቀጥታ ገንዘብ መስጠት የለበትም። ምክንያቱም የፖለቲካ እንቅስቃሴ የዜጎች እንቅስቃሴ ነው፣ የሉዓላዊነት መገለጫም ነው። መዘወር መጠምዘዝ የለበትም። ያ ነው መርሁ። ግን ከዛ የሚያስወጣው የነበረው አሁን እናሻሽላለን ብለን ተስፋ የምናደርገው ነገር ምንድን ነው? አንደኛ ከዚሁ ገንዘብ ለማግኘት አባላት ለመመልመል በየጊዜው እንግዲህ ወከባ ነው።
ቢሮ ዛሬ ከፍተሹ ነገ ከተዘጋ አንድ ሰው በዛ ፓርቲ ውስጥ ለመመዝገብ በጣም ስጋት ካለው ማዋጣት ከባድ ነው የሚሆነው። ከሚሰጠው ገንዘብ በላይ ስምሽ ተመዝግቦ እዛ ላይ 100 ብር አዋጣለሽ ተብሎ ተገኝቶ ነገ ከነጎዲያ በዛ ምክንያት የሚደርስብሽ መከራ ነው ለዜጋ የሚያስፈራው ማለት ነው ወደ ኋላ የሚለው። ጥሩ ማሳያ የሚሆነው ልክ 97 በምርጫው ክርክሩ ፈታ ብሎ ደና የሆነ ሲመስል እኛ በአደባባይ እኮ ፓርቲዎቹ ሆቴል እየሰበሰቡ ከነጋዴዎችም ከደጋፊዎችም ገንዘብ ሰብስበዋል። በጣም ጥሩ የሚባል ችግር የለም። ግን እንዳለ ሂደቱ ሲታወቅ ዜጎች ማስፈራራቱ ሲገቡ እንደዚህ ከባድ ብዙ ችግር ይደርስባቸዋል። በተለይ ደግሞ ቢዝነስ ላይ ያሉ ሰዎች ፍለፊት ሳይወጣ እስር ቤት ሳይገቡ እንዳለ በቃ ሂደቱን ድራሹን የሚያጠፋ ንብረታቸውን የሚያወድም የመንግስት ተጽዕኖ ሊደርስባቸው ይችላል። ስለዚህ ወደ ውጭ ማማተር ነበረ። ከዚህ በኋላ ግን እንግዲህ እሱም መቀየር አለብን። አሁን የኛ ህግም አዲስ አሻሽለን ያወጣ ነው። በነገራችን ላይ ዝርዝር መመሪያዎች አሉት። አንደኛ ከውጭ ገንዘብ መውሰድን ይከለክላል ፓርቲዎች። ግን የመንግስት ደግሞ የሚሰጠውን ድጋፍ መስጠት አለበት ለፓርቲዎች የገንዘብ ድጋፍ። ምክንያቱም ፓርቲዎች የህዝብን ፍላጎት በተወሰነ ደረጃ የሚያደራጁ ስለሆነ ማለት ነው። እሱን በየአመቱ ሳያቋርጥ ተለይቶ በተቀመጠ መመዘኛ ለፓርቲዎች መስጠት አለበት። እሱም እያስተካከልን ነው እንግዲህ እና ዜጎችን በነጻነት መዋጫቸው መክፈል መቻል አለባቸው። ደጋፊዎችም እንደዛው፣ ኢንቨስተሮችም እንደዚህና እሱን ስናስተካክለው ወደ ደጅ መመልከቱ ይቀራል ብዬ ነው ተስፋ ማድረግ። ብርቱካን ከኢትዮጵያ ውጭ ሄደሽ ባደረግሽው ንግግር ምክንያት በድጋሚ ትታሰሪያለሽ ወደ ኢትዮጵያ ስትመለሽ። አሁን በድንገት አይደለም የተያዝሽው፣ ራስሽ ሄድሽ ወይስ መጡልሽ? አውቀው ነበር የዛን ሰሞን 3 ቀን ተብለሻል። 3 ቀን ተብያለሁ። 3 ቀኑ አልቋል እና በማንኛውም ሰዓት ሊሆን እንደሚችል አውቃለሁኝ እና አይ ቲንክ መጨረሻ ላይ የምፈልጋቸውን ሰዎች ለማየት ማውራት የምፈልጋቸውን ለማውራት እየሞከርኩኝ ከዛ ደግሞ በመሀከል ያው የመጨረሻቸውን ሙከራ ለማድረግ አንዳንድ ሰዎች ይሞክሩ ነበረ ነገሩን አሚኬበሊ በስምምነት ለመፍታት ማለት ነው እና የዛ አካል ሆኖ እዚህ ፓስተር ዳንኤል ቢሮ የፕሪዝን ፌሎሺፕ እሱን ለማድረግ እዛ ተቀምጠን ያው ስንወጣ ያዙኝ። አልሄድኩኝም። አልጠሩኝም። ጠሩኝ እንዴ? አልጠሩኝም። ከዛ በፊት ጠርተው ነበር አንድ ለመስፍን ጋር የነበርሽ መቼ ነው? ዘንቅ ሁለቱንም ጊዜ አሳሳሪሽ ናቸው ማለት ነው እሳቸው። ሁለቱንም ጊዜ ስታሰር ከጋሽ መስፍን ጋር ነበርኩኝ። የመጀመሪያው ጊዜ ያው ከተማው በጣም ባዶ ሆነ። የተወሰኑ የከተማው ኮርነሮች ላይ ግጭቶች ነበሩ። እኛ መግለጫ እንሰጣለን፣ ሁኔታውን እንከታተላለን። ቢሮአችንም በጣም በቃ ያው ሁሉም ወደ ቤቱ ገባ የፈራው ምንም። ከዛ ቆይ እስቲ እሳቸውን እናውራ ብለን እኔና ሙሉነህ ለቤታቸው ሄደን እና የሆነ ዥንጉርጉር እንትን አላቸው የህዝብ የማታ ጋዋን የለም ታይቶ ያውቃሉ አይደለ? ፒክቸር ላይ እንደዚህ ነው። እሱን አድርገው እናወራለን እና እያወራን እንደዚህ እንደው ለውጡ ስንት ጊዜ ይፈጃል ምናምን አይነት አናሊሲስ እያደረግን በሩ በጣም በኃይል ተመታ እና ተነስተው ከፈቱ። በጣም አይረሳኝም። ጋሽ መስፍን ሁሉ ጊዜ በሁሉም ነገር ውስጥ ቶናቸው ምናቸው የሚናገሩት ነገር አንድ አይነት ነውና ሰዎቹ በቃ ሳት ለብሰው ሳት ጎርሰው ነው የመጡት። እሳቸው በጣም ቀስ ብለው ነው። ከዛ ከፍተው አንተ ባለጌ የሰው በር እንዲህ ነው የሚንኳኳው እንደዚህ ነው ተማርክ እና ቀሳትልም ታዲያ ምናምን የእንትኑ ዋናው የእስሩ ምናምን ሳይሆን የምታስረው እንደተጠበቀ ሆኖ በስነ ስርዓቱ ለምንድን ነው ሰዎቹ በጣም ተናደዋል። እኔ ትንሽ ደንግጫለሁ እና ጋሽ መስፍን አይደነግጡም እንዴ? እንዴት ነው እንደው ሁሉ ጊዜ የሚያወሩት እያል እሱ አንድ ጊዜ ከዛ ሁለተኛው ጊዜ እንግዲህ ይሄው የሽምግልና አይነት ነገር የሚሞክሩት ሰዎች ጠርተዋቸው እየተነጋገርን ነበር። አይ ሪመምበር እንደውም በጣም ስሜታዊ ነገር ስለነበረ ተላቀስን። ይገርምሻልና አንቺ ኢንተርቪው ላይ ሲያለቅሱ ትዝ ያለኝ ጋሽ መስፍን እኮ አንዳንዴ ያለቅሳሉ። ብዙ ሰው የገረመው እሱ ነው። እኔ ግን አውቃለሁ ከዛ በፊት በቃ ተለቃቀስንና ወጣን። ስንወጣ ያዙኝ እና እንግዲህ ሁለቱም ጊዜ በአጋጣሚ ከሳቸው ጋር ነበርኩኝ። ይሄ እንግዲህ የብቸኝነት እስር ያጋጠመሽ ነው አይደለ? አንድ ቦታ እንደነበብኩት መስኮት በሌለበት ጨለማ ክፍል ለብዙ ጊዜ ታስርሻል። ለምንድን ነው? ነው በጣም ነበር እዛ ከገባሽ? አረ በፍጹም ከመነሻው ገና የእስሩን ሂደት በጣም ስትሪክት ለማድረግ የወሰኑ መሰለኝ።
እንግዲህ ምልሽ ለመጋባትም እንደዚህም ነገር አይጠፋም እና ካልሰበርናትም አይነት ነገር ሊኖር ይችላል። አክቹሊ እየቆየሁባቸው እኔ ደግሞ ያው በዳኝነት በመሰራበት ጊዜ የእስር ቤቶችን አያያዝ የእስር ሁኔታ እንደዚህ አውቃለሁ እና ቱ ቢ ኦነስት ከዛ በፊት ብቻ ሲያስሩ በጣም ሬርሊ ነው የሚሆነው። አንድ ሰው አሁን አሜሪካ ነገር የሶሊተሪ ኮንፋይንመንት የሚባለው በቃ የተለመደ አስተሳሰር ወይ ለራሱ ደህንነት ብለው ያስራሉ ወይ ወንጀሉን ክብደት ብለው ያስራሉ። በነገራችን ላይ አሜሪካ ክሪሚናል ሲስተም በጣም ጨካኝ ነው ብዬ ነው የማስበው እና እዚህ ግን እንደዛ አይደለም እና እኔ አልጠበቅኩም የተለየ አይነት ነገር ከማቀው ይሆንብኛል ብዬና ሄጄ በቃ በጣም ዘግናኝ ሆነች። በጣም ቀጭን ክፍል፣ በጣም ጨለማ። ብቻዬን 3 ቀን እዛ መጀመሪያ ያስቀመጡ። ከዛ መስኮት የለውም ምን የለውም እንዳልኩሽና ምኑ ጋር ምን እንደሆነ ግቢውን ደግሞ የተወሰነ ያላቀዋለሁ እና የቱ ጋር ነው ይሄ ምናምን ላለሁ። ከዛ ወጥተው ቢሮ ውስጥ አሰሩኝ። ደግሞ ኃላፊው ምናምን ያሉበት ቢሮ ስልሽ ከቢሮ አጠገብ ውስጡ ሳይሆን ህንጻው አለ አይደለ? የኃላፊው ቢሮ እዚያ አለ፣ የምክትሉ ቢሮ እዚያ አለ። በዚህ በኩል የጸሐፊ ምናምን ቀን እዛ ገብተው ይሰሩበታል። እኔ አንድ ጥግ ላይ ነኝ፣ መክፈት አልችልም ምናምን እና በሆነ ሰዓት መጥተው ባዝሩም ይወስዱኛል። በጣም አንዳንድ ጊዜ ስትታሰሪ አሁን የመጀመሪያው ስንታሰር በጣም ከተማ ውስጥ በምንቆይበት ጊዜ ያሳድዱናል፣ ምን ይሉናል፣ ፖሊሶች ይከታተሉናል። ሰፈሪ ድረስ አሁን በእግር መጥተው በቃ ህይወትሽን ክብድ ነው የሚያደርጉት። ያስጨንቃል። እንደውም ሞር ልክ እና እስር ቤት ስገባ የተገላገልኩ ከነዛ ሰዎች አልኩኝ። ምክንያቱም በቃ አጠባበቁ የታወቀ ነው። እንደውም እስር ቤት ሲኮን ለዜጎች እኮ ስቴቱ ወይም መንግስቱ ሙሉ ኃላፊነት ይወስዳል። ኤግዛክትሊ እና የመንግስት ጥበቃ ከመንግስት ጋር ነኝ ያለሁት ብለሽ ታያለሽ አይደል? እዛ ግን በጣም ኢንፎርማል ነገር ሲሆን ያልተለመደ አስተሳሰር እንዳልኩሽ ሲሆን ግራ ገባኝ። ያስፈራል። እንደምን በቃ ምንም ነገር ሊሆንብኝ ይችላል፣ ምንም ነገር ሊደርስብኝ ይችላል፣ ምንድነው ነገሩ አይነት ነገር እሱን አየሁኝ። ከዛም ሌላ ክፍል እንደዚሁ ቀይረውኝ ያውቃሉ። እንግዲህ እንደምን እንዳደረጉት እነሱ ናቸው የሚያውቁት። ግን ከባድ ይመስለኛል አይደለ? ረጅም ጊዜ ከባድ ነው ለብቻ መሆን። አይ ቲንክ ሁሉ ሰው ካልገባበት የማያውቀው አንድ ነገር ቢኖር ብቻ መታሰርን ነው። ከምን ገምተው በላይ ማህበራዊ ነን። ፍጥረታችን ማለት ደስታችን፣ ሀዘናችን፣ አንድ ነገር መስራት መቻላችን፣ አለመቻላችን በቃ የራስሽ ማንነት አሁን መዓዛ ስትኖር ራስሽ ውስጥ ብቻ ያለ ይመስልሻል። ግን ያንን ህይወትሽን አያይዘሽ የምትመሪው ከአካባቢሽ ጋር የሚኖር ከሌሎች ሰዎች ጋር የሚኖረው ኢንተራክሽንና ግንኙነት ነው ሰስቴን የሚያስደርገው አይደለ? እና እሱ ነው የሚገባው። ለብቻሽ ለረጅም ጊዜ ስትቆይ በቃ በጣም ተፈጥሯዊ እንዳልሆነ ውስጥሽን በጣም ነው አፌክት የሚያደርገው እና የሰው ድምጽ ይናፍቅሻል። እና አሁን ጠባቂዎቹ የመጀመሪያው የቢሮው ያው ቆልፈውት ነው የሚሄዱት። ኢትስ ሶ ስትሬንጅ። ኢቭን ጠባቂ የቱ ጋም እንዳለ አላውቅም። የትኛውም እስር ቤት ክፍል ጠባቂ ያለበትን ቦታ ታውቂያለሽ። ሴት በሴት ነው የሚጠበቀው፣ ወንድ በወንድ ነው የሚጠበቀው። ያኔ እኔ ምንም የማውቀው ነገር የለም። ግን በኋላ ሌላ ክፍል ከወሰዱኝ በኋላ ይመጣሉ፣ ሴቶቹ ይከፍቱታል፣ ይዘጉታል እና ልክ ሲመጡ ወሬ ጀምራቸዋለሁ እና ደህና ነሽ? እሺ በፊት ማቃቸው ከሆኑ ልጅሽ ደህና ነው እንዳይሄዱ ቶሎ ማለት ነው። ወይ ደግሞ በቃ የሆነ ነገር ጀምሬ በቃ ድምጻቸውን ሞር እንድሰማው እና የሆነ ጊዜ እንደው መናገሩን ለሚጠፋብኝ መሰለኝ። ምክንያቱም ለረጅም ጊዜ ዝም ብለሽ ስትቆይ እነሱ ይናፍቅሻል። አሁን እናቴ ስትመጣ ወሬ ጀምራትና በቃ ጥፍት ይልብኛል። እንዴት ብዬ ልንገርሽ? ኮኔክት ማድረግ ማቃት የለም እንደሱና that was really ከባድ ይመስላል። ከባድ ነው በጣም ሌላ አይነት ስቃይ ነው እንዳልኩሽ ስታልፊበት የሚቀርባሽ። መምሸቱ መንጋቱ አይታወቅም። ሁሌ ጨለማ ነው አይደለ? የመጀመሪያዎቹ ክፍሎች የበኋላ ግን ደግሞ ለ3 ወር ደግሞ የተቀመጥኩበት ብርሃን አለው ማለት እችን በጣም ጠባብ ወጣ ብዬ የምቀመጥባት ቦታ አለች። አጠገቡሽ መጽሐፍ ምናምን ማንበብ ምናምን መጽሐፍ አነብ ነበር። ያው ተመርጦ ቢሆን ይገባልኛል። ግን መጽሐፍ ማንበብም ቢሆን በሌላ ነገር መሀከል ስታደርጊው ነው ትርጉም የሚኖረው እንጂ ዝም ብሎ መጽሐፍ ማንበብ 12 ሰዓት ምናምን በጣም አስቸጋሪ ነው። አንዳንድ ሰዎች ይችላሉ ግን
እንደው አሁን ባልሽበት የሆነ ጠባሳ ተቶብሻል ወይስ ተወጣሽው ከስትወጪ? ያው እስረኛ ሆኖ ከጠባሳው ነጻ ወጥቻለሁ ካለሽ ሰው እንዳታምኚ። ውሸት ነው። አዎ አይነቱ ነው የሚለየው። ኦፍ ኮርስ በሂደት ማለት ነው ጊዜ በፈጀ ቁጥር እና ያንን ህመምሽን ለመጠገን ኮንሽስሊ የሚረዱሽን ነገሮች በማድረግሽ እየቀነሹ ትሄጃለሽ። ግን አጠቃላይ ዜሮ ይሆንልኛል ብለሽ በፍጹም መጠበቅ አያስፈልግም። እኔ ከብዙ ሰዎችም ጋር እንደዚህ ሆነስት ዲስከሽን ለማድረግ ሞክራለሁ። ነው አንዳንድ ጊዜ ያው ታጋዮች ናቸው ከሌ ጀግና ነው ከሌ ጀግና ነች እንደዚህ ስለሚባል አይ በቃ ሸፍነሽ ጥንክር ብለሽ ያው ፊትሽን በቃ ከዚህ መበለጥ እችላለሁ ብለሽ እንድትሄጂ ነው የሚጠበቀው። በርግጥ የሰው ልጅ ብዙ ነገር ይችላል። የኔ እንደውም ዘመኑም አጭር ነው። ስንት አመት ቆይቶ የወጡ ሰዎች እናውቃለን። ግን አለፉት ማለት ያንን ፌዝ ውስጣቸው የተወ ነገር አልቋል ማለት አይደለም። ግን በጣም ጊዜው በራቀ ከስቃዩ ካለፈ ጊዜው በራቀ ቁጥር ያ ውስጥሽ ያለው ጠባሳ ለጥሩ ነገር ልትጠቀሚበት ትችላለሽ። ለኔ አሁን ክፉ ነገር መጥፎ ሜሞሪ ይመጣል አሁንም ቢሆን። ግን አሁን ካሰብኩት ሶ ፈረንጆች ሃምብሊንግ የሚሉት ነገር የለም ዝቅ እንድቲ እና እንደገና ደግሞ አሁን ዛሬ ደግሞ የሚያጋጥምሽን ነገሮች ያኔ እንኳን ሄዷል። ደግሞ አሁን በጣም ብዙ ጓደኞች አሉኝ የሚያግዙኝ መፍትሄ የሰው አእምሮ ብዙ ሶሉሽንም ያመጣል እንዲህ ብለሽ ያን እንደሱ አይነት ስሜት ይፈጥርብኛል። እና ግን ሙሉ በሙሉ አይወጣም። አሁን አጃቢዎችም አብረውኝ ሲሆኑ አንዳንድ ጊዜ ትንሽ ደስ አይለኝም። እና ምን ነበር ይሄ ስለ መሳሪያና ምናምን ደስ አይልሽም መሳሪያ ምናምን እና ከነሱ ጋር ያንን መቋቋም መሞከረው ልክ እንደ ጓደኞች ያዋራቸዋለሁ እንድረሳው ማለት ነው። ያኛውን ምንድነው የሚባለው የትጥቁን አይነት ነገር እንዳልኩሽ ጠባሳው ወደ በጎ ነገር ልቀይረው የምችለው ነው የቀረብኝ ብዬ አምናለሁ። ማስታወሻ ቢሆንም አሁንም ሀዘንም እንደው ትንሽ እንደህመምም ቢያደርግ ውስጥሽ ባሰብሽ ቁጥር አሁን ለምሰራው ነገር በበጎ ኮንትሪቢዩት ማድረግ የሚችል ኤክስፒሪየንስ ነው የሆነልኝ። አሁን ባለው እንትን አልነበረም የአካላዊ የሆነ ነገር አልነበረም። ያ በፍጹም አይደለም። ምክንያቱም ከዛ በኋላ አሁን ቅርብ ጊዜ የምንሰማቸውና የምናያቸው ነገሮች ትንሽ ያስነግጣሉ። እኔ እንደሱ አይነት ነገር በግሌ አላጋጠመኝም። በርግጥ ያው ማረሚያ ቤቶች የተፈጠሩትን ነገሮች በኋላም ስንሰማቸው ዛም ሆኜ አውቃለሁኝ እንደየሰው እንደውም በተራ ወንጀልም ታስሮ የገቡ ሰዎች ላይ በቃ ብዙ አይነት ጥቃትም እንደዚህ አይነት ነገር ሲያጋጥም እናውቃለን። ግን አሁን በኋላ ስሰማው ስልሽ በሚዲያም በምንም ሲገለጽ እንዲህ ይሄን ያህል የጠለቀ መሆኑን እውነት ለመናገር እኔም እንደ አዲስ ነው ያየሁት። ሲስተማቲክ ሆኖ እንደው ማብቂያ የሌለው አይነት የሰውን የማሰቃያ መንገድ የነበረ መሆኑ በጣም ያሳዝናል። ተመልሰን እዛ ውስጥ መግባታችን በጣም ያሳዝናል። ምክንያቱም ከደርግ በኋላ እንዲህ አይነት ነገር ይደገማል ብለን አላሰብንም ነበር። ነገር ግን ስልጣን እንግዲህ እየረዘመ በሄደ ቁጥር ጥርሱም በጣም ከባድ የሆነ ይሄዳል ይመስለኛል። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ እንግዳ ዝግጅት ነው። እንግዳችን ፖለቲከኛ፣ የህግ ባለሙያ፣ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት። ብርቱካን እስቲ ከዚህ እንውጣ ደግሞ አይሻል? ብዙ እኮ የሚያስቅ ነገር አለ እስር ቤት። ለምንድን ነው የሚያስቀውን ያልጠየቅሽኝ? እኔ ታስሬ ስለማላቅ እኔ አክቹሊ ስለ እስር ቤት ሲወራ አንድ ጊዜ ልጨምርልሽ። እንግዲህ በፊት በአንድ የፖለቲካ እንቅስቃሴ ውስጥ የነበራችሁ ሰዎች አንድ ላይ ስለታሰራችሁ ጓደኝነቱም ምኑም እንደዛ ይሆናል። ብቻሽን ግን በምትገቢበት ጊዜ ከተለያዩ አካባቢ የመጡ የኑሮ ደረጃ የመጡ ከተለያየ የወንጀል ስራ ውስጥ የወጡ ሰዎች ጋር አብረሽ የታስረሻል ብዬ ገምታለሁ። ብቻሽን በርሽበት ጊዜ በሁለተኛው ዙር እየመረጡ ነበር የሚያመጡልኝ። ምንሱ ያመጡልሻል? አንደኛ በቁጥር ሁልጊዜ ትንሽ 2 ወይ 3 ሰው ይኖራል። ከዛ በኋላ ከኔ ጋር ቁጭ ብለው ያልኩትን ያወራሁትን እየሄዱ ሪፖርት ያደርጋሉ። በዛ ምክንያት ብዙ ነገሮች ደርሰዋል። ለምሳሌ
it's so strange እንትን እንዳልኩሽ ከሰው ጋር ማውራት ከሰው ጋር መሳቅ ከሰው ጋር ማዘን ስታጩ ነው እንዴት በጣም አስፈላጊ ነገር እንደሆነ ህይወት ማለት እሱ እንደሆነ የሚገባሽና እነሱ የመጡት ልጆች ዋናው ተግባራቸው ስለላ እንደሆነ አውቄያለሁ አሰለማቀ ማረሚያ ቤቱ እንዴት እንደሚሰራ ግን ደስ ብሎኛል በቃ የሚሰሉትን ሰልለው አትሊስት አብረን እንበላለን አብረን እንደዚህ እናረጋለን ወለሽ ምንም በቃ ለአንድ ሰው የግድ መናገር ያለብኝ ይሄንን ነገር ብለሽ ታያለሽ አይደል እና አሁን ለምሳሌ አንድ ጊዜ እህት ያለች ካዝኔ እና ስትገባ ባክሽ ቀልድ ንገሪኝ እንደው ስሞት ቀልድ ንገሪኝ መሳቅ ፈልጋለሁ ላታለሁ ትዛላላትም ከዛ ትዝ ሲላ በጆሮ ትመጣና አሁን በቀደም የሰማሁት ሰማሃል አቶ መለስን እስቲ ብርቱካንን ብትፈታት ምን አለበት ምናምን ስትል አረ እሷን ከመፈታ ብለዋታል አይነት ነገር ስትጮክ ብዬ ስቃለኝ ቀልድ ወዳለሁ አንዴ በጣም ከዛ ገብቼ እስረኛው አብራኛለችው ነገርሻት ምንድነው ቅድም እንደዛ ጮክ ብለሽ ያሳቀሽ ምናምን ቀልድ ነግራኝ እህቴ ምን እንደዚህ በቃ ሁለተኛ አትገቢም አላሏትም እህቴን በቃ አይታኛ ታቀማው ምን ነው ከዛ እንዴት ትከለከላለች የሷ መቀለጃ ነው እንዴ በቃ እኮ አሁን በመሪዎች መቀለድ ምንም የሚገርም ነገር አይደለም እና የተሰጆክ ደም እና ምልልሽ ነው በቋሚነት ስራቸው እንደዛ ነበር ግን በመጀመሪያው በታሰረን ጊዜ ጓደኞቼ አብሮኝም ቢኖሩ ሁላችንም ደግሞ እንደገና ከሁሉም እስረኛ ጋር አብረን ነው የምንኖረው እና በቃ ነፍሰ ገዳይም የሰረቀም ያሉንጀሉም የገባ ወጣት አሮጊት ሁሉም ሰው አለ አንዳንድ ጊዜ በጣም አስቸጋሪ ነው ምክንያቱም ፈጽሞ ከማይረዳሽ ከማታውቂው ሰው ጋር እና ደግሞ በቀላሉ ግጭቶች ይነሳሉ እንደዛ አይነት ቫይለንት ጸባይ ያላቸው ሰዎች ናቸው የሚኖሩትና እርስ በርሳቸው ይደባደባሉ በደቂቃ በቃ ግቢው በእንትን ብሎ በጣታቸው ይቆማልና ወይ ሰው ተፈንክቶ በቃ በሰላም ማትይበት ጊዜ አለ በአብዛኛው የለየላቸው ያምሮ በሽተኞች አሉ ለምሳሌ እኔ በዛ ጊዜ የመጀመሪያው ስር ማለት ነው ወደ 70 ሰዎች አሉ ክፍላችን ውስጥ እና 3 መደዳ ነው ጥጉ ላይ የተደራራቢ አልጋ ነው በዚህኛው በኩል ደግሞ ነጠላ አልጋ አለ አንደኛው ነጠላ አልጋ ሰጥተውኛል መሀከል ላይ ደግሞ ሌላ መደዳ አለ የነጠላ አልጋ እና የኔ ነጠላ አልጋ 1 ሜትር ነች እሷ ላይ ነው የምተኛው እስር ልብሴ ምኔ በፌስታል ሁሉ ነገር ገብቷል ልክ በሱ ፊት ለፊት ላይ የምትተኛዋ ልጅ ደስታ ትባላለች ለቀኑ ሙሉ ብቻዋን ነው የምታወራው እና ሰርካለም ፋሲል እዛማዱ ነው የኔን አልጋ ይታያታልና እቺኛዋ ልጅ መሀከላችን ያለችው ለሊት ተነስታ ታወራለች እና እኔ በጣም እንቅልፍ ስለሚወስደኝ ምንም አይመስለኝም አልሰማትም እና ሰርኬ ግን ንቅት ትላለች ልክ አንዳንድ ቀን ስትነቃ ወደ እኔ ፊት ዞራ ይሄን የሀገር ስድብ ማለት ነው ትሞልጭሻለች እና እሷ በቃ ጠዋት ተነሳና እኔ እኮ ካሁን ተነስታ ምን አረገሽ ብዬ እንደው ምናምን ትላለች በኋላ ግን ስትቆይ ያው በቃ መልመድ ማለት ድንዝ እያልሽ ደንዘዝ ግን ሌሎች ነገሮችም አሉ በጣም ማህበራዊ ነገር አለ በጣም ትንሽ ልጆች ጓደኞቼ ነበሩ ቁጭ ብለው የሚያዋሩኝ ቀልድ ምንም ህይወታቸው በቃ አንዳንዱ ነገር ያው ሂዩማን ስቶሪ ነው አይደለ ወንጀልም ቢሆን ምንም ቢሆን በጣም እሱን እመርጠዋለሁ ማለት ደግሞ የኢትዮጵያ ውስጥ ያሉ እስር ቤትም ያሉ ሰዎች በአንጻራዊነት ብናየው አሁን አላውቅም እንግዲህ እየተለወጠ መጥቶ ሊሆን ይችላል አደገኛ ምትያቸው አይደሉም አሁን ሌላ ሀገር እንደሱ ሰው ብታስቀምጪ ማለት ነው ሁሉም አይነት ወንጀል ላይ ተጠርቶ እንትን ያለው እንደኛም አይነቱ እንደው በሌላ ጉዳይ የገባው አንድ ላይ ቢቀመጥ በቃ መተላለቅ ነው እዛ እንደሱ ትቀመጫለሽ ምንም ቡና አብረሽ ትጠጫለሽ እኔ አሁን ቡና በቋሚነት ታጣኝ ጓደኛዬ እንግዲህ አንፎርቹኔትሊ ባሏን ገላን የገባችውና ሁሉ ጊዜ ስንጠጣ ስሟ መጥራት ስለማልፈልግ ነው እንጂ በጣም ነው ሞዳት ስሟን አቆላምጬም ነው የምጠራው ታሳዝነኛለች ነው የገባችበት በሐሳብም በኑሮ ሂደትም የገባችበት ነገር እንዲሁ ያሳዝናል እንደሰውና ሁሉ ጊዜ ለመረዳት ሞክራለሁ አንቺ እንዴት እንደዚህ አሁን ቆይ አትሊስት ይሄን ያህል ጊዜ ስንቀመጥ እንደገና ታስቢውም እንደው ሪሞርስ አለ አይደለ መጸጸት ነገር አይሰማሽም ምናምን ብቻ ምንድነው እንደዚህ አይነት ሰው የሚያስበው የሚለው ለመረዳት ማለት ነው እንትን አረጋለሁ በጣም ተናዳለች ሌላ ሰው ደርቦብኝ ነበር ባሌ ብላ ማለት ነውና
ደስ አይነት ነገር ስጠይቃት እንደገና ባገኘው ሁለተኛ ገለዋለሁ ትለኛለች። እና በቃ አንዳንድ ጊዜ አስቤውም መረዳትም ያቅተኛል ሰው እንትን። ከዛ ውጭ ግን ይገርመኛል አሁን አብሬያት ስቀመጥ ቺኮ ነፍሰ ገዳይ ነች እንዲያርጋ ነው ባሏን እንደዚህ ያደረገችው የሚለው ነገር አይመጣልኝ። በቃ ቁጭ ብለን እናወራለን፣ ቡናችን እንጣጣለን፣ እንስቃለን፣ እንጫወታለን። በጣም ኩሩ መቤት ነች። ያለን ሼር ስናደርግ በጣም ተግደርድራ ነው፣ ንጹህ ነች። በቃ እና ወጥቼ ለሌላ ሰው እንደዚህ ምናምን ብዬ ሳወራ ድንግጥ ይላሉ። እና እንዳልኩሽ ነው በአብዛኛው የኢትዮጵያ ውስጥ ያሉ እስረኞች ያደረጉት ነገር ክፉ ነገር ቢኖርም እና በተለያየ መነሻ ምክንያት ቢያደርጉትም ማህበራዊነታቸው አይቀርም። አሁን አሜሪካ በቃ ቶታሊ አንታይ ሶሻል የሚባል አለ አይደል? ምንም ከሰው ጋር መኖር የሚባል ነገር የማይችል ነው ወንጀል የሚሰራው። እኛ ጋር በጣም በቁጥር አነስተኛ ነው ማለት ትችያለሽ እንደዛና ያ ብርቱካን ተመልሼ እንደገና 97 ሊሄድ ነው። ህዝቡ በፖለቲካ ፕሮግራሙ ታምኖበት ቅንጅትን ወይንም ህብረትን የፖለቲካ ፕሮግራማቸው ይሄ ነው መደግፋቸው ለዚህ ነው ስልጣን ካገኙ ይሄንን ያስፈጽሙልኛል ብሎ አስቦ ነው ብሎ ማለት ይቻላል ወይ ነው ወይንስ ነጻነትን ተግባራዊ የማድረግ እንቅስቃሴ ነው ብዬ ልጠይቅሽ ብዬ ነው። ድጋፉን የሰጠው ብለሽ ታምኛለሽ ወይ አንቺ? አይ ቲንክ ሁለቱም ይመስለኛል። አንደኛ ከሌላ ጊዜ በአንጻራዊ ሲታይ በደንብ አንዳንድ ጉዳዮች ላይ ክርክሮቹ ጠለቅ ያሉ ነበሩ አይደለ? አስተማሪም ነበሩ። አሁን ይገርመኛል እንደውም ወደፊት የምጠብቀው የፖሊሲ ክርክር ሲባል አሁን ዝርዝር በጣም ወደ ነጥብ ይሄዳል አይደለ? አሁን ለምሳሌ የጤና ቢባል ለጤና ኢንሹራንስ ወይም የጤና አጠባበቅ በነጻ ለማን ነው የሚሰጠው፣ መክፈል ያለበት ማን ነው ተብሎ እስከ ነጠብጣዋ ድረስ ነው አይደለ? ሌላ ቦታ ክርክር ፖሊሲ በአጠቃላይ እንደሱ ይመስለኛል። ዝርዝሩን ካላወቅሽው ሪሊ ምን እንደሚባባሉ ፖለቲከኞቹ ግልጽም አይደለም። አንድ አይነትም ነገር ሊመስል ይችላል፣ እየሸፈኑትም ሊሆን ይችላል። እና ከዛ አንጻር ወደፊት መሄድ እንችላለን ብዬ ተስፋ አረግ ነበር። አሁን ግን እሱንም አሁንም እያየን አይደለም። እንደውም ትንሽ ወደ ኋላ ሳይሄድ ይቀራል ብለሽ ነው። አሁንም ሌሎች ትልልቅ ነገሮች ላይ ስለሚተኮርም ጭምር ግን በተወሰነ ደረጃ አንዳንድ አማራጮች ላይ በደንብ መከራከር ተችሎ ነበር እና ከዛ በፊት ከነበረው ኤክስፒሪየንስ ደግሞ ሲታይ የተሻለ ነበር እና በዛ ሰው የተወሰነ ያህል የተወሰደ ይመስለኛል፣ ያመነ ይመስለኛል። ግን ቅድም ያልሽው ደግሞ በቃ ድምጼ ማተር እንዲያደርግ ውጤት እንዲኖረው እነሱን አድርጌ ማየት ፈልጋለሁ የሚለው ደግሞ ብዙውን ነገር የሚወስድ ይመስለኛል። ለውጤቱ ብዙ አስተዋጽኦ ያደረገው እሱ ነጥብ ይመስለኛል። በሀሳብን የማያት የውበት እንግዳ አፍሪካ ጌራለ ጥቁሯ ጽጌረዳ ለዓለም ሕዝቦች ሁሉ ህልሜን ፍታላቸው ጥቁሯ አበባ ከነጫት ታንስንበራቸው በድንግል መሬት ላይ በጥሩ አየር በቅላ ታርማ እንድታድግ ሾሃ ሚካላ ምቀኞች ይሻሉ ከታጥፈው ሊወስዷት ጥቁሯን ጽጌረዳ አደራን ጠብቃ። ብርቱካን በፖለቲካ ተሳትፎች ነው እስር ቤት የገባሽው 2 ጊዜ። ያ አስተዋጽኦ አበርክቷል ለኢትዮጵያ የፖለቲካ የመድብለ ፓርቲ ፖለቲካም ይሁን ለሴቶች የፖለቲካ ተሳትፎም ይሁን አስተዋጽኦ አለው ነው ወይስ እንደዚሁ በከንቱ ነው የታሰርኩት ብለሽ ነው የምታስቢው? እድሜ ሲጨምር ዊዝደም የሚባረክ አንድ በሰው ባንድ ዜጋ ወይም ባንድ እንደ ኢንዲቪጁዋል ታሪው አስተዋጽኦ ትንሽ መሆኗን እያወቅሽ ነው ለምትመጪው። ግን በፊትም ግን ሞር ቀነሰ ማለት ነው። አሁን እሱ ግንዛቤ በፊትም ቆይ ይሄንን ኮንትሪቢዩት አድርጌ ይሄ ቋት ውስጥ ገብቶ ተደምሮ ይሄን በቃ ተጽፎ ነገር ብዬ ብዙ አስብ ያለው ማለት አልችልም። ማረጋውን ነገር ሳደርገው በቃ ይሄን መሞደው ነገር መሞከር አለበት መኬድ አለበት እና ሳምበዲ ሹዱት እኔ ከእንደዛ አይነት ሰዎች አንዷ ነኝ እና እውነት ለመናገር ማረጋግጠው ተግባሩ ወይም የሚሄድበት መንገድ ውጤቱን ለማግኘት የምጠቀመው መንገድ በግልም በቡድንም ትክክል መሆኑ ሞራሊም
ውጤቱን በማምጣት ረገድ ማለት ነው። እሱን ነው ግን ይሄ ነገር ይሄን አድርገ ነው ይሄን ያህል ውጤት ሊያመጣ ይችላል የሚለውን ቁርጥ አርገሽ እንኳን በእኛ ፖለቲካ ሂደት ውስጥ በሌላም ቦታ አታዩም። ግን ሙከራው ራሱ ወርዝ ያደርጋል። ምክንያቱም እንደዚህ አይነት ሙከራዎች ብቻ ናቸው ወደ ተሻለ መንገድ የሚያስሄዱት ብዬ ስለማምን ነው ያደረኳቸውና ግን እንዳልኩት ነው በግለሰብ ያደረኩት እንደው ይሄን የሚያክል ትልቅ ሚጻፍልኝ ነገር አለ ብለሽ አታስቢ ብዬ አላምንም ማለት ትችያለሽ። ምናልባት እንግዲህ እንደሚባለው በጣም ፖለቲካና አጠቃላይ አክቲቪዝሙ እኔ በገባውበት ጊዜ ብዙ ወንዶች እድሜያቸው ገፋ ያሉ ወንዶች የሚበዙበት ስለነበረ በእኔ አይነት እድሜ መምጣት ሌሎችን ኢንስፓየር አድርጎ ከሆነ መልካም ነው። እሱ ጥሩ ነገር ብዬ አስባለሁ። ሌላው በጣም ሰዋዊ ላደርገው ሞክሬያለሁ። ማደርገውን ነገር በብዙ ማለት ፖለቲካ ሰዋዊነት የምታደርጊውን ነገር እዛኛው ተሰሚው ሰውም እንዴት እንዲወስደው እንደሚፈለግ ጥንካሬ ማሳየት ከፈለግሽ የትኞቹን ቃል አተሰካክተሽ የትኞቹን ነገሮች አምጥተሽ ጥንካሬ ማሳየት ወይም እንደዚህና በአጠቃላይ ፖለቲካ የሚባለው እንቅስቃሴ ትንሽ የሰዋዊ የስሜት እንትኑ ይጠፋዋል አይደለ? እና እኔ ከሱ ለማምለጥ ብዙ ሞክሬያለሁ። ማደርገው የምናገረው ነገር ውስጤ ከማስበው ከማምንበት ነገር በጣም የተጠጋ እንዲሆን እና በዛኛው በኩል ቆሜም ፖዲየም ላይ ቆሜ ንግግር ማድረግ ብጀምርም ሁሉ ጊዜም ከሁሉም ሰው አንዱ ሆንኩኝ የጋራ ነገር እንዳለና ዋናው ደግሞ ያ ትስስር በዜጎች መካከል ያለው የወንድማማችነት የእህትማማችነት ትስስር እሱ ከሁሉ ነገር እንደሚበልጥና ያንን አይነት ስሜት እንዳላጣ ሞክሬያለሁ እና እውነተኝነትን ለማሳየት ማረጋቸው ነገሮች ፖለቲካና የሞራል ፕሪንሲፕልስ አሁን የምንድነው የስነ ምግባር ነው የምትዩ የሞራል መርሆች አብሮ ሄዱ ሙሉ ጊዜ ፖለቲካ ያው እንዳመጣጡ እንዳዋጣ ነው የሚባል ነበር አይደለ? እኔ ከመነሻውም እንደሱ አይነት ነገር ውስጥ ለመግባት ፈልጌ ያላቅም በቆየሁበት እዛ ውስጥ በቆየሁበትም ጊዜ ያንኑ መርህን የተከተለ ፖለቲካ መቻል አለበት የሚለውን ነገር እሱን ያሰብኩኝና ያን ያደረኩኝ ነው የቀጠልኩት። ግን እኔ ከምገምተው የራቁ ነገሮች ማየቴን አልክድም ማለት በጣም አስቸጋሪ ነው የፖለቲካ እንቅስቃሴ እና ደግሞ የማያቋርጥ ጭቅጭቅ የማያቋርጥ ፉክክር ባለበት ሂደት ውስጥ ስለነበረ በተወሰነ ደረጃ መጨረሻ ላይ ሜቢ ራሴን ከዚህ ወጣ ባረግ ይሻላል ወደሚለው ድምዳሜ ያደረሰኝ ይመስለኛል። ግን እነዚህ ሁለቱ ነገሮች ፕሮባብሊ ከኔ ጋር ቢያያዙ ደስ ይለኛል ልል እችላለሁ። ለሴቶች ለወጣት ልጆች አሁን ወጣት አይደለሁም ድሮ ሲጀምር ነበርኩ ትንሽ ኢንስፓየር አድርጌ ከሆነ እና ደግሞ ይሄ የፖለቲካም ቢባል አክቲቪዝምም ቢባል ከስነ ምግባር ከእውነተኝነት መፋታት የሌለበት ነገር ነው ብዬ ያሰብኩትን እና የሞከርኩትን ነገር ቢታሰብልኝ ደስ ይለኛል። ብርቱካን እንግዲህ ስላስተዋጽኦ ስለጠየቅኩሽ ነው። አንዳንድ ጊዜ ካንቺ በሌላ ወገን ያሉ ተፎካካሪዎች ናቸው መሰለኝ አንቺን በጣም ታዋቂ ያደረጉሽ አይደለ ብርቱካን? ይመስለኛል። ለምን ይመስልሻል? እኔ ቅድም እንዳልኩሽ ነው እንግዲህ ማዚ ምክንያቱም አቶ በረከት የሁለት ምርጫ ወግ የሚለው ላይ ስላንቺ ያነሳል በስም ጠቅሶ ሌሎችም እንደዚሁ ቀድሞ ጠቅላይ ሚኒስትርም በተጠየቁ ጊዜ ስላንቺ የሚናገሩት ነገር ነበር። ከምታሳድሩ ተጽዕኖ ጋራ የሚመጣጣን ይመስልሻል? ቅድም እንዳልኩሽ ነው እኔ ለነገሩ ከፖለቲካውን በፊት አሁን የፍርድ ቤቱንም ነገር ብትመለከቹ እንዲሁ ተመሳሳይ ነገር ነው ያለው። ምንድነው ማድረግ ያለብሽን ነገር ማድረግ ባለሽ ኃላፊነት ማለት ነው። አሁን ዳኝነት ስትቀመጪ ፋይሉ አለ፣ ባለጉዳዩ አለ፣ ፍሬ ነገሩ አለ እና የሚጠበቅብሽ የስነ ምግባር ስታንዳርድ አለ፣ ህጉ አለ። እነሱን አገጣጥሞ መስራት አይደል? እና እሱ አንድ መንገድ ነው። አይፈራው ብሎ ሌላ ነገር ማድረግ ወይም ደግሞ ትቶ መሄድ ወይም ደግሞ አንዳንድ ሰዎች ምልሽ ሁሉ አንዳንድ ደግሞ በጣም ስነ ምግባር የጎደላቸው ጉቦ ተቀብለው ደግሞ እንደገና ወደ ሌላ መንገድ የሚያዞሩት አለ። ሶ ለምሳሌ ለኔ ዳኝነት ስሰራ በጣም ወድጄው የማደርገው ስራ ነው። አክብሬው ስራውን ራሱ እንደ ማህበረሰብ ምን ያህል ትርጉም እንደሚሰጥ ደግሞ ለራስሽም ለውስጥሽ ላለው ፉልፊልመንት በጣም ትርጉም ያለው ነገር እንደሆነ እና አርጌ ነው የምሰራው። ግን በቃ አንዳንድ ኃላፊነት የለም አክቹሊ ለሁሉም ሙያ ግን እንደዛ ይመስለኛል። አናጺም ቢኮን በቃ መስራት ያለበትን ነገር ጥንቅቅ አድርጎ አስተካክሎ ለአገልግሎትም
ለቁንጅናም ለሁሉም ነገር በቃ እንደዛ ይመስለኛልና የምትችይውን ነው ደግሞ የምትሞክሪው። ኦፍ ኮርስ ፐርፌክት ሆኖ ላይወጣልሽ ይችላል፣ ግን ላንቺ መደበኛ ስራሽ ነው። አንዱ የዛን ቀን ማክሰኞ ያጋጠመሽ ነገር ሊሆን ይችላልና ግን ከዛ በኋላ ውጤቱ በቃ ብዙ አመት ሲቆይ ሰዎችን ሲያነጋግር ምን ሲል ታገኘዋለሽ። ከፕሮፖርሽኑም በላይ ተወስዶ ግን በአብዛኛው በወዲያኛው በኩል ያሉ ሰዎች ትክክለኛ ግንዛቤ ስለሌላቸው አሁን ለምሳሌ ስለ ፍትህም እንደዛው ስለ ህግ የበላይነትም እንደዛው የሀሳብን በመግለጽም አንጻር እንደዛው እና አሁን የቀድሞ ጠቅላይ ሚኒስትርም ሆኖ አቶ በረከት እንደዛ የሚናገሩት ማንም ሰው እንደ ግለሰብም እንደ ፖለቲካ መሪም የመሰለውን ሀሳብ መግለጽ መቻሉን በትክክል ቢያምኑና ቢቀበሉ እንደዛ አይነት አታካሮ ውስጥ የሚያስገባ ነገር የለም። ብርቱካን ሚደቅሳ የሚባለውን ስም በዛ መጠን መጥራት አያስፈልግም አያሳውቅምና አንዳንድ ጊዜ በቃ ይገርመኛል። አሁን የሁለተኛው እስር ጊዜ በጣም የገረመኝ ልታሰር 1-2 ቀን ሲቀር ይመስለኛል ከዚህ ዓለም አቀፍ ማህበረሰቡ ጋር በማህበራዊ ግንኙነት ላይ እኔ በጣም የሚቀርቡ አምባሳደር ነበሩና ጠቅላይ ሚኒስትሩ ጠርተው በቃ እንዲ ማድረግ አለባት እና አሁን ይሄን ካላደረገች ደግሞ ያው እድሜ ልክ ነው በዚህኛው ጊዜ መውጫ የለውም ምናምን ብለው ማስታወሻ ጽፈው ነው የላኳቸው አምባሳደሩን ኔጋ ማለት ነውና አምባሳደሩ ራሳቸው አይ መሳት አልፈለኩም እያሉ እያዩን ቆይስ የቀረ ነጥብ አለ እንደ ምናምን ብለው አሁን ከገባሽ የምትወጪው በጣም ሩቅ ጊዜ ነው እድሜ ልክ ነው የሚሆነው ምናልባት ባመክሮ 25 አመት ቆይተሽ ነው ብለውሻል እና እኔ በጣም በቃ እኔ እኮ በጣም በቃ ግሪፕ መሬት ለመቆንጠጥ የሚሞክር አንድ ፓርቲ ነው ቅንጅት የሚያክል ትልቅ ነገር ነበር አይደል በብዙ ምክንያት ፈራርሶ እንደገና ለማገገም የሚሞክር ሌላ ቡድን መጥቷል ግን ምንም ከዛ ጋር የሚገጣጠም ነገር አይደለም ደግሞ ገና እንደው ህብረተሰቡም ተስፋ ቆርጦ ወደ የቤቱ ገብቷልና ተቋሙም ደግሞ ግማሹ ተስፋ ማስቆራጭ ራሳችንም ስለሆነ ተቋሚ ተባልነው እሱን ራሱ ድጋሚ ለማግኘት ቢሮሽን ለመክፈት አባላቶች እንደገና ለመጥራት ማገገም እና ሆነስትሊ ለኔ ለጓደኞቼ የምነግራቸው ነገር የሚቀጥለው ምርጫ ለማሸነፍ እንደው መወዳደር የለብንም ምንም እንደሱ የሚባል ኦብጀክቲቭ ምንም ትክክለኛም ግብ አይሆንም ምክንያቱም ያለን ተጨባጭ ነገር የምናቀው ነው እና እኔም እንደግለሰብ የፖለቲካ ውይይቱ አለመሞቱን ማስቀጠል እንደመሪ ማለት ነው ትርጉም አድርጌ ያስኩት እና በዛ ደረጃ ያለ ፓርቲ በዛ እድሜ በዛ ሁኔታ ላይ ያለች የፖለቲካ ፓርቲ መሪ ጠቅላይ ሚኒስትር በዛ ሌቭል መልእክት ሲልኩና ማስጠንቀቂያ እንደዛ ሲያደርጉ ትንሽ እንዴ አያሳፍርም እንዴ ነገር ሁላም በያስበለው እና እንዳልሽው ነው እንግዲህ በተለይ ለማፈን ለማስቆም ብሎ እንትን የሚያደርገው ነገር ያው አንዳንድ ጊዜ የማስተለቅ ምናምን ውጤት ይኖረዋል which is ጥሩ ያልሆነ ተፈጥሯዊ ያልሆነ መንገድ አሁን የምርጫ ቦርድ መሪ ነሽ ግን ወደፊት ፖለቲካ በቃ ብርቱካን በቅቷል ምርጫ ቦርድም ከመምጣቴ በፊት በቅቷል ለምን እኔ ከመንሻውም ማለት ነው ዴይ 1 በተለይ በኦርጋናይዝድ ፖለቲክስ የሚባል የለም የፖለቲካ ፓርቲ ውስጥ ገብቶ መሳተፍ ስፈልግ በዚህ ጋር ሄጄ ይሄን ከሌ የሚባለውን የሥራ ኃላፊነት ወይም ቦታ ደርሼ ብዬ አይደለም ጠቅላይ ሚኒስትር ሆኜ በተሻለ ያላቅ ጓደኞቼ ራሱ መሀል ላይ በጣም የቅርብ ጓደኞቼ ይጠይቁኛል እንደው አንድ ቀንም እንደው መጥርሽ በፍጹም ውል ብሎኝም ማቅ ነው ምንሽ እና እንዳልኩት ነው የፖለቲካ ተሳትፎዬ በአብዛኛው ዴሞክራታይዝ ከማድረግ የዜጎችን መብት ከማስከበር ተቋሞችን ተለውጠው ከማየት ወደዛ አይነት ወደ ተሻለው ነው የተረጋጋም ወደሚባለው ለሁሉም የተሻለ ቦታ ማለት መንቀሳቀሻ ስፔስ ወደሚሰጠው ነገር መግባታችንን ለማየት ነበረ እንጂ እንዳልኩሽ ነው ምንድነው መሰላልውጥቼ የምደርስበት ያየሁት ነገር የለምና እሱኛው አይነት ፖለቲካ ደግሞ ማለት ነው ለኔ አይነት ሰው ትንሽ ወሰብሰብም ከበድም ይላል ነው አምቢሽንም ይፈልጋል እንግዲህ አንዳንድ ጸሐፊዎችም እንደ ሚሉት ነፍሱን የሚወድ ፖለቲከኛ ሊሆን አይገባም ይላል አሉ ቬበር እና እንደው እጅሽን ቆሻሻ ውስጥ ለማግኘት የተገኘውንም ጥሩንም መጥፎንም ነገር ለማድረግ
አንዳንድ ጊዜ መርህን የማይከተልም ነገር ሁሉም ፖለቲከኞች እንደ ሁል ጊዜ እሱን ያደርጋሉ ማለት ሳይሆን ወደዛ ሳብ የሚያደርግ ሂደትም እንደሆነ ብዙ አይቻለሁ ተምሬያለሁኝ እና የኔ ድራይቭ ወይም ውስጥ ያለኝ ስሜትና ፍላጎት እዛ ድረስ አይወስደኝም እና የኔ አይደለም ብዬ ነው የማስበው። አንድ ቀን የኢትዮጵያ ጠቅላይ ሚኒስትር አንድ ቀን ኢትዮጵያ እንደዚህ ብለሽ አስበሽ አታውቂም? አስቤ አላውቅም፣ ግን ሌላ ሴት ጠቅላይ ሚኒስትር ሆና ባይ ደስ ይለኛል። ሁላችንም። አንድ ጥያቄ ነበረኝ። ፖለቲከኛ ሆኖ ለረጅም ጊዜ ተወዶና ተከብሮ ተጽዕኖ አሳድሮ መቆየት አስቸጋሪ ስለሚመስለኝ የሚል ጥያቄ ይዤልሽ ነበረ። አንቺ እንዴት ተሳካልሽ ልልሽ ነበር፣ ግን ቅድም መለስሽልኝ። በቃ አምቢሽኑ የፖለቲካ ስልጣን መያዝ አይደለም ነው የምትይኝ? የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የወይዘሪት ብርቱካን ሚደቅሳ ጨዋታ እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ኢትዮጵያ እንደ የፖለቲካ ማህበረሰብ የሄደችበት የጀመረችበት አብረን ያሳካ ነው እርስ በርስ ተጎዳዳ ነው እንደዚህ የሚሉት ነገሮች ያው ሰው እንደማይበት መነጽር እየተለያየ አንድ ላይ ይሄ ነው የምንለው አብረን የምንቆምበት ነገር ግን እየቀነሰ መሄዱን ስመለከት ልዩነቱ ራሱ የሚተረጎምበት እኔ እንግዲህ አሁን አንቺ ብዙ የታሪክ ባለሙያዎችም እዚህ ጠርተሽ ታናግሪያለሽ። ታሪክ እንዴት እንደሚጻፍ፣ ታሪክ እንዴት እንደሚተረጎም፣ በዩኒቨርሲቲ ታሪክ እንዴት ነው፣ በትምህርት ቤት በሃይ ስኩል እንደዚህ ታሪክ እንዴት ነው፣ ደግሞ በፓብሊክ ስፔስ ወይም በአደባባይ ላይ ደግሞ ታሪክ እንዴት ነው፣ በፖለቲከኞች ታሪክ እንዴት ነው የሚነገረው የሚለውን ብዙ ነገር ማለት ይቻላል። በተለይ እይታው በጣም ፖለቲካ ይዘት ሲኖረው ሲነገሩ ትረካዎቹ ወይም ናሬቲቮቹ ከዛም ጋር ተያይዘው የሚነሱ ምልክቶች በጣም የተለያዩ ሊመስሉ ይችላሉና አይ ቲንክ ልዩነቱ እንደተጠበቀ ሆኖ አብረን ቼሪሽ የምናደርጋቸውን ነገሮች መፈለጉ በጣም ይጠቅመናልም ያስፈልገናልም ይመስለኛል። የትኞቹ ናቸው እኔ መመለስ አልችልም፣ ግን በፍጹም እናጣ አይመስለኝም። ይህንንና ሌሎችንም ጨዋታቸውን ይዘንላችሁ እንቀርባለን።